ዳጣ ከ18 ዓመት በኋላ ቤተሰቦቿን አገኘች። ኤቢ እንደፈከረችው የዲኤን ምርመራውን አድርጋለች ማለት ነው። የአባቷንና የዳጣን የፀጉራቸው ናሙና ወስዳ ምርመራ አድርጋ ነበረ። እሱም ምርመራውን ይዛ ወደ ቤቷ ተመልሳለች ማለት ነው። አቶ ደረጀ ተዋረደ። ምክንያቱም አቶ ደረጀ ወይዘሮ ማርታ ዲኤንኤን ምርመራ የት ነው ብላ ስትጠይቀው በጣም ደንግጦ ነበረ። ይሄ እንደሚመጣ አውቆ ነበረ ማለት ነው። ምክንያቱም የሆነ የደበቀው ነገር ስላለ እሷ ስትጠይቀው ድንገት በጣም ፈርቶ ደንግጦ ነበረ። ለምንድነው የጠየቅሽኝ? ምንድነው ችግር አለ ምናምን ብሎ ሲጠይቃት እሷም እንዴ ምን ያደነባብረሃል? ምንድነው ከኔ የደበቅከው ነገር አለ? ምን ሆነሃል? ብላ ስትጠይቀው አረ ምንም እንዴ አንድ ሰው ሚስቱ ድንገት ስትጠይቀው እንዴት ነው የማይደነግጠው? ምናምን ሲላት አይ የሆነ የማላውቀው ሰው እየሆንክብኝ ነው፣ ስለዚህ የሆነ ነገርማ አለ ብላለች። እሱን ያለችበት ምክንያት ደግሞ አበቄ ምን ብላታለሽ? ውሃና ዳጣ ተመሳሳይ ናቸው፣ ትኩር ብለሽ አይተሻት ታውቂያለሽ? እና ደግሞ አባቴን ነው የምትመስለው፣ እና ደግሞ አባቴ በጣም ነው የሚወዳት፣ ለእኔ ምንም አይነት ጊዜ እየሰጠኝ አይደለም፣ ገንዘብ እንኳን ለእኔ ይልቅ ከእኔ ይልቅ ለዳጣ ነው ገንዘብ የሚሰጣት ብላ ነበረ አበቄ ማለት ነው። ስለዚህ አበቄ በቅናት በጣም በቅናት ስለወደቀች በቅናት ፈርፈር ስላለች አንደኛ አባቴን ወሰደችብኝ ብላ ታስባለች። አባቴ ከእኔ ይልቅ ዳጣን ነው የሚወደው፣ በዛ ላይ ደግሞ ናታን አይኑን ከዳጣ ላይ ጥሏል ብላ ነው የምታስበው። እሱን ያለችበት ምክንያት ደግሞ መጀመሪያ ጊዜ ዳጣ ቀሚስ ስትለብስ ናታን ምን አደረገ? ዋው በጣም ነው ያማረብሽ ምናምን ብሎ ፈቶ እያነሳት ምናምን ባለበት ሰዓት አይኗን ከእሷ ላይ እንደጣለ እና አሁን ይቺ ምኗ ነው የምታምረው? ምን ይመስላል ምናምን ስትለው እናትየዋ ምን ብላታለሽ? ተይ ወንድ ልጅ እንደዚህ አይባልም ብላለች። እና ከዛን ጀምሮ በጣም ጥምድ አድርጋ ይዛታለች ዳጣን። ምክንያቱም ናታንን በጣም ስለምትወደው ናታንን ትወስድብኛለች ብላ ታስባለች ማለት ነው። ኤቢ በባለፈው ምን ብላ ነበረ? ፀጉሯን ወስጄ ከአባቴም ከእሷም ፀጉር አድርጌ ማስመርመር አለብኝ ብላ ወሰነች። እዛም አባቷን 10 ሺህ ብር ስጠኝ ስትለው ለምን የምትፈልጊው ነገር ካልነገርሽ አልሰጥሽም፣ ትንሽዬ ፍንጭ ስጪኝ ብቻ እኔ ሰጥሻለሁ ሲላት እሷም ልትነግረው ፈቃደኛ አይደለችም። ምክንያቱም ዲኤንኤን ላስመረምራችሁ ነው ብትል አንቆ ይጥላት ነበረ ከዛ ማለት ነው። እና ለእናቷም አባቴ ብር አልሰጠኝ አለ ስትላት እሱም ያልሰጠሽ ምክንያት የሆነ ምክንያት ስላለው ነው፣ ስለዚህ ለአንቺ ስለማይገባሽ ስለማይጠቅምሽ ነው እንጂ ይሰጥሽ ነበረ ብላታለች ማለት ነው። እና ጥርጣሬ ፈጥሮባታል ማለት ነው። ጥርጣሬ ፈጥሮባታል ለወይዘሮ ማርታ አበቄ በተደጋጋሚ እንደዛ ስትላት ጥርጣሬ ፈጥሮባታል። ነገር ግን ይህን ከውስጧ እንድታወጣው አስጠንቅቃ ነግራት ነበረ። ግን ደግሞ ውስጧ የሆነ ነገር ጭሮባት ስለነበረ ተጠራጥራለች ማለት ነው። አበቄ ፍከራዋ እንደቀጠለ ነው። ምክንያቱም እኔ እናቴ ልጅ ነኝ፣ እናቴ ምንም ነገር ጀምራ ፍጻሜ ላይ ሳታደርስ አትቆምም፣ እኔ ደግሞ እንደዛው መሆን አለብኝ ብላ ቁርጣ ተነስታለች ማለት ነው። እሷ የምትፈልገው አበቄ የምትፈልገው ዳጣን ከዛ ቤት እንዴት አርጌ መንቅሬ አወጣታለሁ፣ ምን አይነት ስህተት አገኝባታለሁ ብላ ነው የምታስበው ማለት ነው። ግን የዳጣ ልጅነት ከዛ ቤት ቢታወቅ ዳጣ ከቤት አትወጣም። ምናልባት ወይዘሮ ማርታና አቶ ደረጀ ይጣሉ ይጋጩ ይሆናል እንጂ አትወጣም ማለት ነው። አበቄ ቀጥታ የመጀመሪያ ስራዋ ያደረገችው ፀጉሯን መውሰድ ነበረ። በባለፈው እንግዲህ ፀጉሯን ልትቆርጣት ስትል ምን ሆኗል? ሰላም ስላገኘቻት፣ ሰላም አጋጣሚ ስለገባችባት አስቆማታለች። እና በይሳት አንቺ እዚህ ምን ትሰሪያለች? ምን ትመስላለች? ምናምን ብላ ሰላምን አመናጭቃት ነበረ ማለት ነው። እንዲህ ምን ልታረግ ነው? ቆይ ፀጉርሽን ለምንድን ነው ልትቆርጠው የነበረ? ምን አስባ ነው ምናምን ስትላት ዳጣም ምንም አልመሰላትም ማለት እንደዚህ አይነት ነገሮች አይመጡላትም፣ አልጠረጠረችም። የመጀመሪያ ስራዋ ምንድን ነው ያለች? ፀጉሯን እየታጠበች እያለ ዳጣ ፀጉሬን
እያበጠረች ማበጠሪያን ስጭኝና ማበጠር ፈልጋለሁ ስትላት፣ እንዲህ እኮ በእኔ ማበጠሪያ እንዴት ስትላት፣ ትወጂኝ የለ ትላለች። እሱማ እኔ ነኝ መወድሽ ትላለች። ስለዚህ ስጪኝ፣ ከወደድሽ ስጪኝ ስትላት፣ እሱን እኮ እኔ ነኝ የምወድሽ ስትላት፣ እኔ እወድሻለሁ ስለዚህ ስጪኝ ስትላት፣ ፀጉር ማበጠሪያውን ሰታታለች ማለት። ልክ እንደሰጠሻት ምንድነው ያደረገችው? እሷን ካስወጣሽ በኋላ የፀጉሯን ናሙና ወሰደች ማለት ነው። የፀጉሯን ወስዳ ወደ ቀጥታ ወደ ሆስፒታል ይዛ ሂዳለች ማለት ነው። እንግዲህ ፍከራ አይጣል ነው ኤቢ ማለት ነው። ኤቢ በቃ በቅናት ግብግብ ስላለች የምትፈልገውን ለማድረግ የምትፈልገው ቦታ ላይ ለመድረስ ምንም ነው የምታደርገው፣ ምንም ማለት ነው። እና አቶ ደረጀ በጣም መጀመሪያ ላይ በጣም ገና ዲኤንኤን ሲመረምር በጣም ደንግጦ ነበረ። አሁን ግን በግልጽ መጥቶበታል ማለት ነው። ልጅ አባቱን አይቀድም የሚባል ነበር፣ ግን ኤቢ ቀድማለች ማለት ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ የስለ እናት ዩቲዩብ ቻናል ቤተሰብ እንዴት ናችሁልኝ? እግዚአብሔር ይመስገን በጣም ደህና ነኝ። ዳጣ ክፍል 10 ወደ እናንተ ይዤላችሁ መጥቻለሁ። ፕሊስ ቪዲዮን ስትጀምሩ ላይክ ማድረጋችሁን እንዳትረሱ፣ አበረታቱኝ ቤተሰቦችዬ። ዳጣ እንግዲህ እያሰቃዩት እና ከዛ ቤት ለማውጣት እየጣሩ ነበረ። ወይዘሮ ማርታ በነገራችን ላይ ዳጣ ስለዚች ልጅ ማወቅ እፈልጋለሁ፣ ስለዚህ ናታንንም ልትወስድብኝ ነው ስትል እናትየዋ ከናታን እየራቀሽ ነው ብላት ነበረ። ዳጣ ምን ብላለች? የፀጉሬን ማበጠሪያውን ስጪ ስትል እሺ እወድሻለሁ ስትላት እሺ ደስ አላት። ግራ ተጋባሽ እና አስተውለሻል አይደለ? እኔ እኮ ከናታን እየራኩ ነው ስትላት ውጪ ምናምን ብላታለች ማለት ነው። አሁን ከናታን ክፍል እየገባች አይደለም። በሆነ ባልሆነው ምን ትላታለች? ውሃ እንደ ስሟ ውሃ የዋህ ስለሆነች ሂጂ ሂጂ እስኪ ከናታን ክፍል ዳጣለሽ የለሽም ብላ ትናገራለች ማለት ነው። ዳጣ ደግሞ እሷ ውሃ ደግሞ ሄዳ ለናታን ምንድን ነው የምትለው? ኤቢ ሂድሽ አለችኝ፣ ዳጣ አለሽ የለሽም ብላለችኝ ብላ ነው ሄዳ የምትነግረው ማለት ነው። እና ምን ዳጣን ከናታን ጋር ለማጣላት ናታን እንዲጠላት የማታደርገው ነገር የለም። በቃ መጥፎ ሴት እንደሆነች የማትረባ እንደሆነች እናትየዋ ለራሱ ምን ብላለች በባለፈው? በቃ ልጄ ኤቢ በጣም ቆንጆ ናት፣ በጣም ስማርት ናት፣ ፈጣን ናት፣ መሆን ያለበትን ነገር ታውቃለች። እንደገና ደግሞ ይሄ ድርጅታችን እሷ ያለን ነገር ሁሉ የምታንቀሳቅሰው እሷ ናት እና ደግሞ ልክ እንደ ዳጣ አይነት ለትዳር አይሆንም። ምክንያቱም ሴት ልጅ ማለት ሰተር ያለች ቀሚስ የምትለብስ በቃ የተረጋጋሽ ምናምን ብላለች ማለት ነው። እና እሱ ምን ብሏታል? ዳጣም እኮ የዋህ ናት፣ ደስ ቀበጥ ናት፣ ግን ሊሆነ ደስ የምትል ሲላት አያያይ እንደዚህ አይነት ሰው አያስፈልግም ብላ ነበረ ወይዘሮ ማርታ ማለት ነው። እንግዲህ እናትና ልጅ ዳጣን እንዲጠሏት እያደረጉ ነው ማለት ነው። ግን እሱ በጣም ወዷታል። ምን ብሏታል? ለሰላም በቃ ዳጣ እኮ ደስ የምትል ልጅ ናት ምናምን ብሏታል። እና ወደሃታል ስትለው አዎ ወድጃታለሁ፣ በጣም ነው የምወዳት ሲላት እሷም በጣም ነው እኮ የምትወድህ ብላለች። እንደምትወድህ ነግራሻለች ስላት አይ በቃ ትወዳለች ብላ አግባብታቸዋለች። እውነት ለመናገር ሰላም የምትፈልገው ዳጣና ናታን አብረው እንዲሆኑ በፍቅር አብረው እንዲሆኑ ነው የምትፈልገው ማለት ነው። ግን ደግሞ ወይዘሮ ማርታና ኤቢ እሷን እንዲጠላት እያደረጉ ነው ማለት ነው። አሁን ደግሞ እንግዲህ አባትና ልጅን ለማጣላት ነው እንግዲህ ሆን ብለው የሚሰሩ ማለት ነው። ከዚህ በኋላ ኤቢ የምንትን የምትለው አባቴ ነው ስላለችኝ እና ዳጣ ላይ እንደዚህ አደረግኩኝ ብላ ነው ራሷን ለመሸፈን የምትሞክረው ማለት ነው። አቶ ደረጀ እንግዲህ ትዕግስቱን ይስጥህ። አቶ ደረጀ በነገራችን ላይ ኤቢ ሳትቀድመው ቢቀድም ኖሮ ይህ ሁሉ ነገር ብጥብጥ አይፈጠርም ነበር። አሁን እሳት ኮንታክት ሆናለች ወይዘሮ ማርታ።
እሳት ለብሳ እሳት ገብሳ የጥፊ ስታጮላት እያዛወረች አጮላታለች ማለት ነው። ምክንያቱም ለምን እንደዚህ ሞከርሽው? ለምን በትዳሬ ላይ ትዳር ማለት እውነት ምን እንደሆን ታውቂያለሽ ወይ እያለች ነው ያጮለሻት ማለት ነው። እውነት ይገባሻል አበቄ ማለት ነው። አበቄ ከዚህም በላይ የጥፊ ብታጮልሽ ሁላ ደስ ይለኝ ነበረ። ናታን እያለች ስትጠራ አይደለም ናታን ይቅርና አባትሽ ራሱ አያድንሽም አያተርፍሽም ብላታለች ማለት ነው። ምን ብላለሽ አበቄ? አባቴ መቼ ነው የሚመጣው? መቼ ይመጣል? ግን አትቀየምኝም አይደል ብላታለች። አይ አልቀየምሽም፣ ግን ምንድን ነው የሆንሽው ነገር? ሰሞኑን በጣም ተቀያይረሻል፣ ተለውጠሻል፣ በጣም ስሪስ ነሽ እና የሆንሽው ነገር ምንድን ነው ስትላት፣ አይ የሆነ ነገር አለ ብቻ አትቀየሚኝ፣ ብቻ የዚችን ልጅ ነገር እያጣራዊ ነው ስትላት፣ ብቻ ያልሆነ ስህተት ሰርተሽ ባለሆነ ስትላት፣ እናቴ ልጅቷ አብዳለች። ሲጀመር ልጅቷ በቀናት ፈቀቅ ስላለች እንግዲህ አንድ የሚያፈቅራት ልጅ አለ። ገንዘቡንም እየሞላላት ያነ ጅል አፍቃሪ ነው እሱ። እሷ የምታፈቅረው ሌላ፣ እሱ የሚያፈቅር ደግሞ ሌላ እና ያን ሰው ደግሞ ምን ያደርጋለች? ገንዘቡን እንዲሞላላት አድርጋለች ማለት ነው። በሌላ በኩል ዳጣን ፍቅረኛ እንዳላት ለእናቷ ትነግራለች ማለት ነው። ለወይዘሮ ማርታ እንዲህ ዳጣ እኮ ፍቅረኛ አላት ስትል፣ እንዲህ አሪፍ ነው እንዲያውም ከናታን ትርቅልሻለሽ፣ በቃ ናታንን በግልጽ የራስሽ አደረግሽው የራስሽ ሆኖ አገኘሽው ማለት ነው ትላታለሽ። አዎ እሱማ ትላለች ማለት ነው። እና ለናታን ምን ብለዋለሽ? ፍቅረኛ አላት፣ ስለዚህ ከፍቅረኛዋ ጋር ነው የምትወጣ የምትገባው ብለው ነበረ ማለት ነው። ግን ደግሞ ናታን ያውቃል፣ የእሷን ሴራ በጣም ያውቃል። ለምን እንደሆነ ታውቃላችሁ? ምን ብሏታል? አንተ እሷን አትመናት፣ እሷን እንዳታምናት፣ እችን ባለጌ ጋጥ ወጥነት ከወንድ ጋር ነው የምትወጣው የምትገባው፣ ስለዚህ እሷን አትመናት ስላት፣ እሷ እኮ የዋህ ትሁት በቃ ደስ የምትል ልጅ ናት ሲላት እርር ብላለች ማለት ነው። እርር ቅጠል ብላለች። ወይዘሮ ማርታም የዲኤንኤ ምርመራ ወረቀቱን እንክፈትና እንየው፣ ወረቀቱን እንኪ ክፈችው ትላታለች ኤቢ። እሷም ወረቀቱን መክፈቷን ትታ ታጮላታለች ማለት ነው። ከዛ ወረቀቱን ለመክፈትም ወረቀቱን እያየችው ነው፣ ፍጥጥ ብላ አይኗን እያየችው ነው። አቶ ደረጀ ይደርሳል። ምን ይመልስላታል የሚለውን የምናይ ነው የሚሆነው። እውነት ለመናገር በጣም አጓጊ ይሆናል። አቶ ደረጀ መጥቶ ቤቱ በአንድ እግሩ ሲቆምና ሲቀወጥ ይታየኛል ማለት ነው። እንዲም በምንም ይሁን ብቻ በሆነ መንገድ ግን ያ ወረቀት ከወይዘሮ ማርታ ገለል ቢል ደስ ይለኛል። ምክንያቱም አቶ ደረጀ በሚፈልገው ሰዓትና ጊዜ ትክክለኛውን፣ በነገራችን ላይ ምን ብለው ነበር? ዳጣ ፍጠን፣ በቃ እኔ እርግጠኛ መሆን እፈልጋለሁ፣ ውሃ እህቴ እንድትሆን እፈልጋለሁ፣ አንተም አባዬ ብዬ መጥራት እፈልጋለሁ እና ካልሆንም ደግሞ ቁርጤን ማወቅ እፈልጋለሁ። እባክህ ንገረኝ። እኔ ሁሉም ነገር አያጓጓኝም፣ ሀብት፣ ንብረት፣ ቤት፣ መኪና ምንም አያጓጓኝም። እኔ አንደኛ ብቸኛ የሚያጓጓኝ ነገር በዚህ ምድር ላይ ቢኖር እኔ ቤተሰቦችን በቃ እንደ ነፍሴ መውደድ ነው። አንተን አባዬ ብዬ መጥራት ነው። እናቴንም አግኝቼ እማዬ ብዬ መጥራት ነው። እናት ልጆች ከእናታቸው ጋር እጅ ለእጅ ተያይዘው ሲሄዱ በጣም ነው የምቀናው። እናቴ ማናት የት ናት ስትል ተደምጣለች ማለት ነው። እንግዲህ ከሰላም ጋር የሌለ ቀረቤታ ሆነዋል። የሌለ ነው የሚዋደዱት ማለት ነው። እሱ ደግሞ ምንድን ነው በቃ በሆነ ባልሆነው በሰበቡ ከሰላም ስር ሂዳ ቁጭ ማለት፣ በቃ ፀጉሯን እንድትዳብሳት፣ ፀጉሯን እንድትሰራት፣ በቃ እንድታወራት የምታደርጋቸው እያንዳንዱ ነገሮች እንግዲህ ሰላምና ዳጣ ወደ እናትና ልጅ ይሆናሉ አይሆኑም የሚለውን ይዤላችሁ ነው የምመጣ የሚሆነው። አቶ ደረጀ ለወይዘሮ ማርታ ምን ይመልስላታል፣ ምን ይፈጠራል የሚለውን በጉጉት እየጠበቅን ነው። አብራችሁኝ ስለነበረን ቆይታ እጅግ አድርጌ ነው የማመሰግነው። ፕሌስ ቪዲዮውን ሼር ላይክ ማድረጋችሁን እንዳትረሱ። አመሰግናለሁ ተወዳጆች።